ሬዲዬሽን ቴራፒ በዚህ ሕክምና የተመጠነ ጨረር በጡት እባጭ ላይ ወይንም በተወሰነ የጡት ክፍል ላይ ይለቀቃል። ይህም የሚደረገው የካንሰር ሴሎችን ለመግደል ነው። በተለምዶ ይህ ሕክምና የሚሰጠው የቀዶ ጥገና ሕክምና ወይንም የኬሞቴራፒ ሕክምና ከተሰጠ ከ1 ወር በኋላ ነው። እያንዳንዱ ሕክምና በጥቂት ደቂቃዎች ውስጥ ይሰጣል። ታማሚው ይህንን ሕክምና በሳምንት ከ3 እስከ 5 ጊዜ ሊወስድ ይችላል። የጨረር ሕክምና የሚከተሉትን ያካትታል። 1. የጨረር ሕክምና ጡት ላይ የለምፕክቶሚ የቀዶ ጥገና ሕክምና ከተሰጠ በኋላ የቀረው የጡት ክፍል ላይ ጨረር በመልቀቅ የቀሩ የካንሰር ሴሎች ካሉ ይገድላል። 2. የጨረር ሕክምና የደረት ግድግዳ ላይ ይህ ሕክምና የሚሰጠው ከማስቴክቶሚ የቀዶ ጥገና ሕክምና በኋላ ነው። ይህም በደረት አካባቢ የቀሩ የካንሰር ሴሎች ካሉ ይገድላል። 3. የጨረር ሕክምና በሊምፍ ኖዶች ላይ ይህ ሕክምና በጡት አካባቢና ብብት ስር የሚገኙ ሊምፍ ኖዶች ላይ ጨረር በመልቀቅ በውስጡ ሊኖሩ የሚችሉ የካንሰር ሴሎችን ይገድላል። የጨረር ሕክምና አሉታዊ ውጤቶች ድካም፣ የጡት ቆዳ መጥቆር፣ የጡት ቆዳ ማሳከክ። የኬሞቴራፒ ሕክምና ወደ ሌላ የሰውነት ክፍሎች ምናልባት ተሰራጭተው ያሉ የካንሰር ሴሎችን ለመግደል ይህ ሕክምና ይጠቅማል። የጡት እባጩ ትልቅ መጠን ካለው ከቀዶ ጥገና ሕክምና በፊት የኬሞቴራፒ ሕክምና ይሰጣል። ይህም የሚደረገው የእባጭ መጠኑን ለመቀነስና የቀዶ ጥገና ሕክምናውን ቀላል ለማድረግ ሲባል ነው። የኬሞቴራፒ ሕክምና አሉታዊ ውጤቶች ማቅለሽለሽ፣ ማስመለስ፣ የምግብ ፍላጎት መቀነስ፣ ድካም፣ የአፍ መቁሰል፣ የፀጉር መነቃቀል፣ ለኢንፌክሽን ተጋላጭ መሆን። እነኚህ አሉታዊ ውጤቶች ሐኪሙ በሚያዘው መድኃኒት ማስወገድ ይቻላል። የሆርሞን ቴራፒ ሕክምና ይህ ሕክምና የሚሰጠው የጡት ካንሰሩ አይነት ለሆርሞኖች ሴንሲቲቭ ሆኖ ሲገኝ ነው። እነኚህ የካንሰር አይነቶች ER ፖዘቲቭ እና PR ፖዘቲቭ ተብለው ይጠራሉ። ይህ ሕክምና ከቀዶ ጥገና ሕክምና በኋላ ሊሰጥ ይችላል፣ ወይንም ከቀዶ ጥገና ሕክምና በፊት የእባጩን መጠን ለመቀነስ ሊሰጥ ይችላል። የሆርሞን ሕክምና ከቀዶ ጥገና በኋላ እስከ 5 ዓመት ድረስ ሊሰጥ ይችላል። የጡት ካንሰርን መከላከል የሚከተሉትን የአኗኗር ዘይቤን መከተል ሴቶች የጡት ካንሰር እንዳይዛቸው ይረዳል። የአልኮል መጠጦችን አለመውሰድ ወይንም በመጠኑ መውሰድ። የአካል ብቃት እንቅስቃሴን ማድረግ። የተመጣጠነ ምግብን መመገብ፣ በተለይም ዓሳን እና የዓሳ ውጤቶችን መመገብ። የወር አበባ ከቆመ በኋላ የሆርሞን ሕክምናን መቀነስ ወይንም አለመውሰድ። የተመጣጠነ የሰውነት ክብደት። ለካንሰር በጣም ተጋላጭ የሆኑ ሴቶች ኤስትሮጅን የሚያግዱ መድኃኒቶችን ቢወስዱ ይመከራል። በየተወሰኑ ጊዜያት የጡት ምርመራ ማድረግ። የጡት ማጥባት ልምድን ማዳበር። ስለ ኬሞቴራፒ ሕክምና ተጨማሪ መረጃዎች የኬሞቴራፒ ሕክምና እንዴት ይሰጣል? የኬሞቴራፒ ሕክምና በሚከተሉት ዘዴዎች ሊሰጥ ይችላል። በግሉኮስ መልክ፣ በመርፌ አንዴ ተወግቶ የሚሰጥ፣ በመድኃኒት እንክብል የሚሰጥ። የኬሞቴራፒ ሕክምና የት ሊሰጥ ይችላል? በሆስፒታል ውስጥ፣ በሐኪም ቢሮ ውስጥ፣ በክሊኒክ ውስጥ። በእንክብል መልክ ከሆነ በታማሚው ቤት ውስጥ ሊሰጥ ይችላል። ሕክምናው በሚሰጥበት ጊዜ ልናደርጋቸው የማንችላቸው ነገሮች የኬሞቴራፒ ሕክምና ከ1 ሰዓት በላይ ሊቆይ ስለሚችል በዚህ ወቅት እንዳይደብረን የሚከተሉትን ማድረግ እንችላለን። መጽሐፍ ማንበብ፣ ሙዚቃ ማዳመጥ፣ ኢንተርኔት ማየት፣ ጌም መጫወት፣ መጻፍ። የኬሞቴራፒ ሕክምና ከመውሰዳችን በፊት እና እየወሰድን ሳለ ማድረግ ያሉብን ነገሮች ጥርሶቻችንን በደንብ ማጽዳት። በተጨማሪም የጥርስ ምርመራ ማድረግ። የኬሞቴራፒ ሕክምና በሽታ የመከላከል አቅማችንን ስለሚቀንሰው በጥርስ ውስጥ ያሉ ባክቴሪያዎች በቀላሉ ሊያሳሙን ይችላሉ። በቤታችን ውስጥ የሚረዳንን ሰው ማዘጋጀት። የኬሞቴራፒ ሕክምና የድካም ስሜትን ስለሚያመጣ ቤታችን ውስጥ የሚረዳንን ሰው ማዘጋጀት ያስፈልጋል።
መብላት ያለብንን እና የሌለብንን ነገሮች ለማወቅ ሐኪምን ማማከር። እየወሰድን ስላሉት ቫይታሚኖች እና ሌሎች መድኃኒቶች ለሐኪም መንገር። ምክንያቱም እነኚህ ነገሮች የኬሞቴራፒ ሕክምናውን ውጤታማነት ሊቀንሱ ስለሚችሉ ነው። የፀጉር መነቃቀል ሲያጋጥም ለሐኪም መንገር። በየ3 ሳምንት አንድ ጊዜ የኬሞቴራፒ ሕክምና የሚወስዱ ከሆነ የመጀመሪያው ሳምንት ላይ የመብላት ፍላጎቱ ይቀንሳል። በመጀመሪያዎቹ 2 ሳምንቶች ውስጥ የድካም ስሜትና በቀላሉ ለኢንፌክሽን የመጋለጥ ዕድል ይኖራል። ስለዚህም ብዙ ሰዎችን ከማግኘት ይቆጠቡ። እጆትን በደንብ ይታጠቡ። የ3ኛ ሳምንት ላይ ጥሩ ስሜት ይሰማዎታል። የኬሞቴራፒ አሉታዊ ውጤቶችን ለመከላከል መወሰድ ያለባቸው ነገሮች 1. ምግቦች እና ፈሳሾችን ጣዕም እንዲኖራቸው ማድረግ። የኬሞቴራፒ ሕክምና የተወሰኑ ምግቦች እና መጠጦችን ጣዕም እንዳይኖራቸው ሊያደርግ ይችላል። ለምሳሌ ውሃና ስጋ ጣዕም የሌላቸው ሊሆኑ ይችላሉ። ባዶ ውሃ መጠጣት ካቃተን ውሃችን ላይ ሎሚ ወይንም ሌላ ጣዕም መስጫ ነገሮችን መጨመር። ስጋ መብላት ካቃተን ሌሎች የፕሮቲን ንጥረ ነገር ያላቸውን ምግቦች ለምሳሌ እንቁላል፣ ስብ የሌላቸው የዶሮ ስጋዎች፣ ባቄላና አሳን መመገብ። 2. ድርቀትን መከላከል። አንዳንድ ሰዎች ተቅማጥ ሲያስቸግራቸው፣ አንዳንዶቹ ደግሞ ድርቀት ሊያስቸግራቸው ይችላል። ድርቀት የሚያስቸግረን ከሆነ ፋይበር የበዛባቸውን ምግቦች መመገብ። በተጨማሪም የአካል ብቃት እንቅስቃሴን ማድረግ። ለምሳሌ የ20 ደቂቃ የእግር ጉዞ ማድረግ። ይህ አንጀታችንን ያነቃቃዋል። 3. የክብደት መጨመርን መቆጣጠር። አንዳንድ ሰዎች የክብደት መጨመር ሊያጋጥማቸው ይችላል። ስለዚህም ስብ ያልበዛባቸውን ምግቦች መመገብ፣ አትክልቶችን መመገብ። 4. የምግብ ፍላጎታችንን ማሻሻል። ካርቦሃይድሬቶች በቀላሉ ስለሚፋጩ ጥራጥሬዎችን እና የኦቾሎኒ ቅቤ መመገብ። እርጎ እና ሾርባዎችን መመገብ። 5. ተቅማጥን መቀነስ። ተቅማጥ የሚያስቸግረን ከሆነ ቅባት ያላቸውን ምግቦች፣ የተጠበሱ ምግቦች፣ ቡና፣ ስኳር ያላቸውን መጠጦችን እና የፍራፍሬ ጁሶችን አለመውሰድ ይመከራል። ይልቁንም ፍራፍሬዎችን፣ ከቆዳቸው በስተቀር፣ እና ስኳር ድንችን መውሰድ ይመከራል። 6. የምንወስዳቸውን ምግቦችን እና የሚሰሙንን ምልክቶች በደብተር ላይ በየቀኑ መመዝገብ። ይህንን መዝገባችንን ለሐኪማችን ካሳየን ለችግሮቻችን መፍትሄ ሊሰጠን ይችላል። 7. የአፍ መቁሰል መከላከል። የአፍ መቁሰል ካጋጠመን ቅመም የበዛባቸውን ምግቦች፣ ትኩስ ምግቦችን እና አልኮሎችን አለመውሰድ ይመከራል። ይልቁንም አፋችንን ሁልጊዜ እርጥብ ለማድረግ ፈሳሾችን በየጊዜው መውሰድ ይመከራል። በተጨማሪም ከምግብ በኋላ አፋችንን ጨው ባለው ውሃ መግሞጥሞጥ ይመከራል። 8. ፈሳሽን መውሰድ። ተቅማጥ፣ ማስመለስ እና አነስተኛ ፈሳሽ መውሰድ ለዲሃይድሬሽን በሽታ ሊያጋልጠን ይችላል። የዚህ በሽታ ምልክቶቹም የአፍ መድረቅ እና መጣበቅ፣ የጎደጎዱ አይኖች፣ የሽንት ማነስ እና ደማቅ ቢጫ መሆን፣ እንባ ያለመኖር ናቸው። ስለዚህም ውሃን በብዛት መውሰድ ይህንን በሽታ ይከላከልልናል። 9. ማቅለሽለሽን መከላከል። ማቅለሽለሽን ለመከላከል ቀዝቃዛ ምግቦችን መውሰድ፣ ዝንጅብልን ማኘክ፣ የዝንጅብል ሻይ መጠጣት ይመከራል። ቅባት ያላቸውን፣ የተጠበሱ ወይንም ሽታ ያላቸውን ምግቦች አለመውሰድ ይመከራል። 10. ትናንሽ መጠን ያላቸውን ምግቦች መውሰድ። ትናንሽ መጠን ያላቸውን ምግቦች በተደጋጋሚ መውሰድ አንድ ጊዜ ብዙ ምግብን ከመውሰድ ይሻላል። 11. የተመጣጠነ ምግብ ባለሙያን ማማከር። 12. አረንጓዴ ሻይ መውሰድን መቀነስ። 13. የቫይታሚን እና የሚኒራል እንክብሎችን አለመውሰድ ይመከራል። 14. ከሶያ ጋር የተያያዙ ምግቦችን ከመውሰዳችን በፊት ሐኪማችንን ማማከር ተገቢ ነው።